ለአባትም ደስታውን ሲያይ የመጀመሪያው ነው። ምንም እንኳን ከመውለድ አንፃር ፔኑ ምጡ የእርግዝና ጊዜ አለመመቻቸቱ ወደ እናቶች ያዘነበለ ነው። ብዙ ዋጋ ይከፍላሉ። ከዛ የመጀመሪያው ልጅ ሲወለድ ያ ሁሉ ምጥ ይረሳል። ያ ሁሉ ምጥ ተረስቶ አይን በአይን ታየ ይባላል። ምን ማለት ነው? እግዚአብሔር የተናገረው ያ ቃል ብዛ ተባዛ የሚለው ቃል ከሰው ከአንደኛው ስጋና ደም ወደ ሌላኛው ስጋና ደም የተካፈለበት አባት ራሱን ያየበት እናት ራሷን ያየችበት ነው። ይሄ በኩር የሚባለው የመጀመሪያው። ይሄ ማለት ሁለተኛውና ሶስተኛው ላይ የለም ማለት አይደለም። የመጀመሪያው ኤክስፒሪየንስ እግዚአብሔር መጥቶ ለዛ ነው በኩር የኔ ነው አለ። ኢየሱስ ጌታ የኔ ነው በኩር ምን ማለቱ ነው? ያማጥክበትም ቢሆን የኔ ነው። ያማጥ ዋጋ የከፈልክበት እግዚአብሔር ሆይ ጉልበቴን አፍስሼበታለሁ ያንተ ሊሆን አይገባም አንለውም። ከእርሻው በኩር የሆነውን አምጣ ሲል እግዚአብሔር አመቱን ሙሉ የደከመና የለፋ ገበሬ ነው። አመቱን ሙሉ የለፋ ገበሬ ያንን የለፋበትን ነገር ተሸክሞ ነዶውን ይዞ አጭዶ ወደ ጎተራ ሲያስገባ እግዚአብሔር እንደዚህ ይላል ይመጣል። በኩሬ ነኝ፣ የእርሻው በኩሬ ነኝ። አይኔ ነኝ ዝናብ የተመታውበት አቃለሁ፣ በኩሬ ነኝ። እኔ ነኝ የለፋውበት አቃለሁ፣ በኩሬ ነኝ ነው። ለመልፋት ጉልበት የሰጠው እኔ ነኝ። ዘርተሃል አንተ፣ ዝናብ ያዘነብኩልህ እኔ ነኝ። አንተ ዘርን የዘራኸው አላበቀልክም። ገበሬ ይዘራል እንጂ አያበቅል። አባትና እናት አልጋ ላይ ይተኛሉ እንጂ ልጅ መስራት አይችልም። ልጅ መስራት፣ ጽንስ ማድረግ፣ ሰው ማድረግ የእግዚአብሔር ነው። እኛም ከሌሎቹ ሰዎች የሚለየን ወገኖቼ መረዳታችንን አንደርስታንዲንጋችንን በእግዚአብሔር ቃል ነው መቃኘት ያለብን። በኩሩ የኔ ነው ሲል ያልተለፋበት ነው ማለት አይደለም። ለልፋታችንም ጉልበት ከሰጠን ጉልበት የሰጠን እሱ ነው። ነገሮች ከተከፈቱልን የተከፋፈቱት በሱ ነው። የኔ ነው ሲል ምን ማለት ነው? በኩር የኔ ነው ሲል ቀዳሚው እኔ ነኝ። ገንዘብ እንዳይቀድም፣ ጎተራ እንዳይቀድምብህ፣ ልጅ እንዳይቀድምብህ እኔ ነኝ ቀዳሚው። ይገዛልኝ ዘንድ ልጄን ልቀቅ። አብረን ማለት እንችል ይሆን? ይገዛልኝ ዘንድ በሉ እስኪ። ልጄን ልቀቅ። የዚህ ዓመት መሪ ሐሳባችን ለእግዚአብሔር መገዛት ነው። የተለቀቀ የሚገዛ ነው። እግዚአብሔር ካስለቀቀን መረን እንድንሆን አይደለም። እግዚአብሔር ከባርነት ቤት የሚያስለቅቀን የእግዚአብሔር በኩሮች ነን፣ ለእግዚአብሔር እንድንገዛ ነው። ይገዛልኝ ዘንድ ልቀቅ በለው። በኩሬ ነው እስራኤል። ማይለቅ ከሆነ እኔ የሱን በኩር እንደምገድል ንገረው። እግዚአብሔር ይገድላል፣ እግዚአብሔር ያድናል። ሲገድልም ጻድቅ ነው፣ ሲያድንም ጻድቅ ነው። ወደ 13ኛው ምዕራፍ አንድ ቃል እንጨምር። የመጀመሪያው ትእዛዝ 13:1 እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ይህ መለኮታዊ ትእዛዝ ነው። ከእንስሳውም ከሰውም ማኅፀንን የሚከፍት ሁሉ በኩር የሆነውን ለእኔ ቀድሰው፣ ለየው፣ ለእኔ የእኔ ነው። በኩር የእግዚአብሔር ነው። ከእንስሳም በኩር ከሰውም በኩር ከእጽዋቱም በኩር ከእርሻውም በኩር የእግዚአብሔር ነው። በኩር የኔ ነው፣ እኔ ነኝ ባለቤቱ አለ እግዚአብሔር። ጸልያለን። እኔ ነኝ ካለ እኔ ነኝ ነው። ባለቤት ነኝ ካለ ባለቤት ነው። በወለደ አይደለም ማለት ነው። ባልና ሚስት በኩር የሆነ ወልደው ይሆናል። ገበሬው ለፍቶና ደክሞ እርሻውን አብቅሎ ይሆናል። እናት አምጣ ወልዳ ይሆናል። ስለተማጠ፣ ስለተለፋ፣ ስለተደከመ የኔ ነው አይባልም። አመቱን ሙሉ ለፍቶ ገበሬው እርሻውን ሲደርስለት ጎተራ ውስጥ አስገብቶ ሊሆን ይችላል። በጎተራው ላይ ግን ባለቤቱ እግዚአብሔር ነው። ወገኖቼ ዛሬ ይህንን ነው የምናረገው። ባለቤቱ አንተ ነህ ነው። የበኩሩ ባለቤት አንተ ነህ። ወገኖቼ በሁሉ ነገራችሁ ላይ እግዚአብሔር ባለቤት ነው ካላችሁ እጃችሁን አንሱ።
በኩሩ ቅዱስ ከሆነ በሆም ቅዱስ ይሆናል ብሏል። በኩሩን ከቀደሰው ቀጥሎ ያለውንም ይቀድሰዋል። ክብር ከዘላለም እስከ ዘላለም ላንተ ይሁን። የዘመናት ጌታ፣ የታሪክ ባለቤት፣ ዘመናትን የምትለውጥ የምታሻግር፣ ዛሬ ደግሞ እንደገና 2018ን አሳልፈ ሰጠን። እግዚአብሔር አባት አዲስ ዘመን በምህረት ተጨመረልን። ይሄ የተጨመረልን ዘመን ዛሬ በፊትህ እናኖረዋለን። ለክብርህ የተቀደሰ ይሁን። 12ቱም ወር ለሰራዊት አምላክ ለእግዚአብሔር የተቀደሰ ይሁን። ከቀናቶቹም አንዱም ከሳምንታችን አንዱም ከወራችን አንዱም በጌታ በኢየሱስ ስም ለጨለማ አይሆን፣ ለአጋንንት አይሆን። ያለን ሁሉ ያንተ ነውና ላንተ ይቀደስ። በኩሩን ለኔ ቀድሰው እንዳልክ እግዚአብሔር አባት ሆይ በፊት እንደቆመ ካህን እግዚአብሔር ሆይ እንን አጥቢያ ወክዬ በጌታ በኢየሱስ ስም የትውልድህን ጊዜ ቀድሰዋለሁ። የትውልድህን ገንዘብ ቀድሰዋለሁ። የትውልድህን ዘመን ቀድሰዋለሁ። ለሙሴ እንዳልከው ቀድስልኝ እንዳልከው የኔ ነው እንዳልከው አቤቱ በበኩራችን ሁሉ ላይ አንተ ተሾም። አንተ የበላይ ሆን። የሕይወታችን ባለቤት፣ የሥራችን ባለቤት፣ የገንዘባችን ባለቤት፣ የልጆቻችን ባለቤት፣ የጊዜያችን ባለቤት አንተ ነህ። እግዚአብሔር ሆይ ላንተ አሳልፈን ሰጥተናል። ክብር ላንተ ይሁን። እናመሰግናለን። በእጅ እናኖራለን። በኢየሱስ በጌታችን ስም አሜን። ሃሌሉያ። አረፍ አረፍ እንላለን። የማነብላችሁ ቃል ወይንም ያነበብኩላችሁ ቃል የማታውቁት አዲስ ቃል አይደለም። የምናውቀው የእግዚአብሔር ቃል ነው። እግዚአብሔር ከ430 ዓመት የባርነት ቤት በኋላ እንደ ተስፋ ቃሉ ለአብርሃም በተናገረው መሰረት በአራተኛው ትውልድ የአሕዛብ ጽዋው ሲሞላ በጸናች በተዘረጋሽ ክንድ እግዚአብሔር ከግብፅ ባርነት ቤት ሕዝቡን እንደሚያወጣ ተናግሮ ቀኑ ሲደርስ ዘመኑ ሲደርስ እግዚአብሔር የተናገረው ነገር ሲመጣ የአሕዛብም የግፍ ጽዋው ሲሞላ እግዚአብሔር ወደ ሙሴ መጣ። ምዕራፍ 3 ላይ በቁጥቋጦ ውስጥ አገኘው። እንደምታውቁት እስከ ምዕራፍ 4 ድረስ ያወሩ ነበር ሙሴና እግዚአብሔር። ካወራለት ነገር አንደኛው ስለ ሕዝቡ ነው። እስራኤል የበኩር ልጄ ነው አሉ። የበኩር ልጄ ነው። የበኩር ልጅ ማለት እንደምታውቁት የመጀመሪያ ልጄ ነው። እስራኤል ሲል በግለሰብ ደረጃ ያለውን ሳይሆን እንደ ኔሽን፣ እንደ ሕዝብ ከሕዝብ ሁሉ በኩር ነው። እንደምታውቁት ትንሽ ስለ ብኩርና አንድ ሁለት ነገር ለማስያዝ ብኩርና ወይንም ደግሞ በኩር መሆን በሁለት መንገድ ነው የሚመጣው። አንደኛው ቀድሞ በመወለድ ነው። ከቤተሰብ ውስጥ የመጀመሪያ ልጅ ሆኖ የሚወለድ ብኩርናውን ይይዛል። ብኩርና ቀድሞ በመወለድ የሚገኝ ነው። ሁለተኛው ብኩርና በምርጫ የሚገኝ ነው። እግዚአብሔር መርጦ በኩር የሚያደርገው ነው። ቀድሞ በሕዝብ ደረጃ እስራኤል እንደ ሕዝብ ሌሎችን ሕዝቦች የምትቀድም አይደለችም። እንደ ሕዝብ በሕዝብ ደረጃ እስራኤልን የሚቀድሙ አሉ። እግዚአብሔር ግን መጥቶ ያለው ምንድነው? እስራኤል የበኩር ልጄ ነው፣ የኔ ሕዝብ ነው። ምንም እንኳን በከነዓን ምድርና በመካከለኛው ምስራቅ ላይ በመኖር ደረጃ እስራኤልን ቀድሞ የኖሩ ቢኖሩም ከአብርሃም መጠራት በፊት ቢኖሩም እንደገናም ደግሞ አብርሃም ከተጠራ በኋላና እንደ ሕዝብ እስኪበዛ ድረስ ሕዝብ በመካከለኛው ምስራቅ በመኖር ቢቀድምም እግዚአብሔር ግን በምርጫ እስራኤል የኔ በኩር ነው። በኩር ነው። በኩር ነው ማለት ቀዳሚ ነው። ይሄ በመወለድ ብቻ ሳይሆን በምርጫ የተገኘው በኩር ቀዳሚ ነው። በኩር ቀዳሚ ነው፣ ፊተኛ ነው። በርስትን በመከፋፈል ወይንም ደግሞ በማውረስ ሁለት እጥፍ ድርሻ ያለው ነው በኩር። በኩር የኃይል መጀመሪያ ነው። እዚህ ላችሁ ከሆነ ያዕቆብ ሲናገር ስለ ሮቤል ሲናገር አንተ በኩሬና የኃይሌ መጀመሪያ ነበርካል፣ ግን ወጥተህ የአባትህን ምንጣፍ አርክሰዋል። የኃይሉ መጀመሪያ ነው በኩር። በኩር አሁን በልጅ በኩር ብትወስዱት
አንድ አባትና አንድ እናት ሲወልዱ የበኩር ልጃቸው ማለት ለመጀመሪያ ጊዜ አይናቸውን በአይናቸው ያዩበት የነሱ መልክ የተደገመበት ማለት ነው። በኩር መልክ የተደገመበት፣ በኩር ባህሪ የተደገመበት ማለት ነው። አይናችሁን ለመጀመሪያ ጊዜ ያያችሁበት፣ እናንተ የበዛችሁበት። የመጀመሪያ ልጅ የወለዳችሁ ታውቃላችሁ። በጣም ኤክሳይትመንታል ነው የመጀመሪያ ልጅ ሲወለድ። የመጀመሪያ ልጅ ለእናትም የመጀመሪያ ኤክስፒሪየንስ ነው፣ ለአባትም ደስታውን ሲያይ የመጀመሪያው ነው የሚሆነው። ምንም እንኳን ከመውለድ አንጻር ፔኑ ምጡ የእርግዝና ጊዜ አለመመቻቸቱ ወደ እናቶች ያዘነበለ ነው። ብዙ ዋጋ ይከፍላሉ። ከዛ የመጀመሪያው ልጅ ሲወለድ ያ ሁሉ ምጥ ይረሳል። ያ ሁሉ ምጥ ተረስቶ አይን በአይን ታየ ይባላል። ምን ማለት ነው? እግዚአብሔር የተናገረው ያ ቃል ብዛ ተባዛ የሚለው ቃል ከሰው ከአንደኛው ስጋና ደም ወደ ሌላኛው ስጋና ደም የተካፈለበት፣ አባት ራሱን ያየበት፣ እናት ራሷን ያየችበት ነው። ይሄ በኩር የሚባለው የመጀመሪያው። ይሄ ማለት ሁለተኛውና ሶስተኛው ላይ የለም ማለት አይደለም። የመጀመሪያው ኤክስፒሪየንስ ነው። እግዚአብሔር መጥቶ ለዛ ነው በኩር የኔ ነው አለ። ኢየሱስ ጌታ ነው። የኔ ነው በኩር ምን ማለቱ ነው? ያማጥክበትም ቢሆን የኔ ነው። ያማጥ ዋጋ የከፈልክበት። እግዚአብሔር ሆይ ጉልበቴን አፍስሼበታለሁ ያንተ ሊሆን አይገባም አንለውም። ከእርሻው በኩር የሆነውን አምጣ ሲል እግዚአብሔር አመቱን ሙሉ የደከመና የለፋ ገበሬ ነው። አመቱን ሙሉ የለፋ ገበሬ ያንን የለፋበትን ነገር ተሸክሞ ነዶውን ይዞ አጭዶ ወደ ጎተራ ሲያስገባ እግዚአብሔር እንደዚህ ይላል ይመጣል። በኩሬ እኔ ነው፣ የእርሻው በኩሬ እኔ ነው። አይኔ ነኝ ዝናብ የተመታውበት አውቃለሁ፣ በኩሬ እኔ ነው። እኔ ነኝ የለፋውበት አውቃለሁ፣ በኩሬ እኔ ነው። ለመልፋት ጉልበት የሰጠው እኔ ነኝ። ዘርተሃል አንተ፣ ዝናብ ያዘነብኩልህ እኔ ነኝ። አንተ ዘር ነው የዘራኸው፣ አላበቀልክም። ገበሬ ይዘራል እንጂ አያበቅልም። አባትና እናት አልጋ ላይ ይተኛሉ እንጂ ልጅ መስራት አይችሉም። ልጅ መስራት፣ ጽንስ ማድረግ፣ ሰው ማድረግ የእግዚአብሔር ነው። እኛን ከሌሎቹ ሰዎች የሚለየን ወገኖቼ መረዳታችንን አንደርስታንዲንጋችንን በእግዚአብሔር ቃል ነው መቃኘት ያለብን። በኩሩ የኔ ነው ሲል ያልተለፋበት ነው ማለት አይደለም። ለልፋታችንም ጉልበት ከሰጠን ጉልበት የሰጠን እሱ ነው። ነገሮች ከተከፈቱልን የተከፋፈቱት በሱ ነው። የኔ ነው ሲል ምን ማለት ነው? በኩር የኔ ነው ሲል ቀዳሚው እኔ ነኝ። ገንዘብ እንዳይቀድም፣ ጎተራ እንዳይቀድምብህ፣ ልጅ እንዳይቀድምብህ እኔ ነኝ ቀዳሚው። እስቲ አንድ አጋንንቱ እየሰማ እግዚአብሔር ቀዳሚ ነው ብላችሁ አጨብጭቡ። እግዚአብሔር ቀዳሚ ነው። ቀዳሚ አምላክ፣ ፊተኛ አምላክ ነው። ፊተኛ አምላክ ነው። እግዚአብሔርን አስቀድሞ የሚበለጥ ሰው የለም። እግዚአብሔርን አስቀድሞ ወደ ኋላ የሚቀር ሰው የለም። እግዚአብሔርን ፊተኛ አድርጎ የሚሸነፍ ሰው የለም። ወገኖቼ እግዚአብሔር መለኮታዊ መሩን ሲሰጠን አስቀድሙኝ ካለ ሊያስበልጠን አይደለም፣ ሊያስቀድመን አይደለም። አስቀድሙኝ ካለ ፍጥነት ሊጨምርልን ነው። ሊጨምርልን ነው ፍጥነት። በኩሩን ይዘውና ካለ ቀጣዩን ሊባርክልን ነው። በኩሩ የኔ ነው ካለ መለኮታዊ ጥበቃ ላርግልህ ነው። ለጥቅማችን ነው የኔ ነው የሚለው። እስቲ በኩሩ የእግዚአብሔር ነው ባሉ። የእግዚአብሔር ነው ወገኖቼ። ከጊዜ በኩሩ የእግዚአብሔር ነው። ከገንዘብ በኩሩ የእግዚአብሔር ነው። እያንዳንዱ ነገር የእግዚአብሔር ነው። ለዚህ ነው መጣና ሙሴን ፈርዖንን ሄደህ ትናገረዋለህ አለ። ምንድነው ብለው? እስራኤል የኔ በኩር ነው እና ይገዛልኝ ዘንድ ልቀቅ በለው። ካለቀቀ ግን እኔ የሱን በኩር እመታለሁ አለ። በመጀመሪያው መጥቶ ምዕራፍ 4 ላይ ዘጸአት 4 ላይ የመጨረሻውን ነገር ነገረው። የመጨረሻው የፈርዖን ልጅ መሞት ነው አለ። ከሱ ግን አይጀመርም። ከዛ በፊት 9 መቅሰፍቶች አሉ እንደምታውቁት። የበኩሩ መገደል 10ኛው መቅሰፍት ነው። የመጀመሪያውን ነገር ወዲያው እግዚአብሔር ማምጣት አልፈለገም። ይችላል አንዱን የፈርዖንን በኩር ቢገለው ወዲያው ነው የሚለቀው። ግን እግዚአብሔር አስቀድሞ እኔ ልቡን አደነድነዋለሁ ብሏል። እግዚአብሔር የሚገርም አምላክ ነው። በዚህ በኩል ፈርዖንን እንዳትለቅ ይለዋል። በዚህ በኩል ሙሴን ይመጣና ልቀቅ በለው ይላል። እንደዚህ እግዚአብሔር መሃል ላይ ሲቆም እንዳትወዛገቡ እሺ። ላይፍ በጣም ያወዛገበለዛ ነው። በዚህ በኩል የቆመውን እግዚአብሔርና በዚህ በኩል የቆመውን እግዚአብሔር መለየት አለባችሁ። በዚህ በኩል በሙሴ ሳይድ የቆመው እግዚአብሔር ፈርዖንን ልቀቅ ትለዋለህ ይለዋል። በዚህ በኩል ደግሞ ይመጣና ፈርዖንን በጆሮ እንዳትለቅ ይለዋል። ሁለቱንም የሚሰራው እግዚአብሔር ነው።
በዚህ በኩል እግዚአብሔር ለሙሴ ኃይል ያለው አምላክ የሕዝቡ መቤዠት የሕዝቡ ባለቤት ነኝ ይሏል። በዚህ በኩል ደግሞ በሰማይም ይሁን በምድርም ይሁን ሙሉ ስልጣን ያለው ፈርዖን ሳይሆን እግዚአብሔር ነው እና እሱን ማሳየት ይፈልጋል። እግዚአብሔር ራሱን በእኛ ዲስፕሌይ ማድረግ ይፈልጋል። በነገራችን ላይ ኃይሌን እገልጥብህ ዘንድ አስነሳዋለሁ። ደስ ይለዋል እግዚአብሔር። የእግዚአብሔር ኃይል ሲገለጥ ብቸኛ አምላክ መሆኑን ማሳየት ሲፈልግ ግብፅ ውስጥ ብዙ አማልክት ነው ያሉት። ያ ሁሉ አማልክት እውነተኛ አምላክ እንዳልሆነ ለማሳየት ስለሚፈልግ ልቡን ያደነድነው ነበር። በመጨረሻ ግን የሚለቀው በበኩሩ መመታት ነው። እግዚአብሔር የራሱን በኩር ወደ ራሱ ለማረክ የፈርዖንን በኩር መግደል ነበረበት። አንዳንዴ በጣም ሊብራል የሆኑ ሰዎች ሲያነቡ እግዚአብሔር ጨካኝ ነው ይላሉ። እግዚአብሔር ጨካኝ ነው እንዴት ሰው ይገላል ይላሉ። እግዚአብሔር ጨካኝ አይደለም፣ ፍቅር ነው። እና ለምንድነው የፈርዖን በኩር የሞተው ሲባል በሁለት ምክንያት ነው ይባላል። አንደኛው አብዛኛው የግብፃውያን ነገር የተያዘው ከአማልክት ጋር ነው። ፈርዖን ሬ የሚባል የግብፅ አምላክ አለ፣ ህይወት ሰጪ የሚባል እና በቃ የፈርዖን የዛ በኩር ነው ይባላል። የዛ ጣዖት በኩር ነው ብለው ነው የሚያምኑት። ሁለተኛ ግብፅ ማይሆን ነገር ዘርቷል በጣም ወንድ ሁሉ ይገደል ብሎ እና ወንድ ሁሉ ከእስራኤል ቤት ሲገደል እያንዳንዷ እናት ስታለቅስ የፈርዖን ቤተ መንግስት ይስቃል። ዞሮ መጣለታ። በነገራችን ላይ ማይሆን ዘር እንዳዘሩ ዞሮ ያገኛቸዋል። እዚህ ጋር የገደለ እዛ ጋር ይገደልበታል። ፈርዖን እዚህ ጋር ይገል ነበር እና ወንዱን ምን ማለት ነው? አንዲት እናት አመጣ ወልዳ ልጄን አየው ስትል መጥቶ ይቆረጥፈዋል። እግዚአብሔር ያያል። የእስራኤልን ቤት እንዳስለቀሰ የሱም ቤት ያለቅስ ነበር። እግዚአብሔር ሉዓላዊ ታላቅ አምላክ በኩር የኔ ነው። እንደምታውቁት በኩሩ የመጨረሻው መቅሰፍት ላይ ሲሆን ዛሬ የጌታ እራትን በምንወስድበት ስናስብ መቃኑና ጉበኑ ይቀባል አለ። ሞት ሲያልፍ ከፈርዖን ዙፋን ላይ ከሚቀመጠው እታች ግብፅ ካለች ወፍጮ እስከምትፈጨዋ ድረስ በኩሩ ይሞታል አለ። በሙሉ የፈርዖን በኩር ሞት በሙሉ። ምን ማለት ነው? በግብፅ ውስጥ ቀዳሚ ነኝ የሚል የለም። አሁን እግዚአብሔር ቀዳሚ ሆኗል። አሁን እግዚአብሔር ፊተኛ ሆኗል። እግዚአብሔር ካረጉት ነገሮች አንደኛው ቀዳሚ መሆኑ ነው። እግዚአብሔር ቀዳሚ ነው። እግዚአብሔር የማንም ተከታይ አይደለም። እግዚአብሔርን ያስቀደሙ ሰዎች ይቀድማሉ። ቀድማችሁ አትከሱ። እግዚአብሔርን ፊተኛ አድርጋችሁ እግዚአብሔርን ባለቤት አድርጋችሁ በፍጹም አትከሱ። በፍጹም በኩሩን ወደ እኔ ያምጣ ሲል የእርሻ በኩር አለ፣ የሰው በኩር አለ፣ የእንስሳው በኩር አለ። ለምንድን ነው በኩሩን እግዚአብሔር የፈለገው? አይበላው። የበጉን በኩር ብናመጣለት ምን ያደርጋል? አይበላውም። የእህሉንስ አይበላውም። ምንድነው እግዚአብሔር እዛ ውስጥ የፈለገው? እግዚአብሔር እኮ መንፈስ ነው። መብላት እኮ ፈልጎ አይደለም። የእርሻውን ነገር ፈልጎ አይደለም። አንደኛው እግዚአብሔር በዛ ውስጥ ማስተላለፍ የፈለገው ነገር ህዝቤ ለኔ መሪ ይገዛሉ ነው። ማንን ያስቀድማል? ገንዘብን ያስቀድማል ወይንስ እኔን ያስቀድማል? ንብረትን ያስቀድማል ወይንስ እኔን ያስቀድማል? እርሻን ያስቀድማል ወይንስ እኔን ያስቀድማል? ልጆቹን ያስቀድማል ወይንስ እኔን ያስቀድማል ነው። እሱን ነው ማየት የፈለገው። እግዚአብሔር ቀናተኛ አምላክ መሆኑ አዲስ ኪዳን ላይ አይሻርም። ቀናተኛ አምላክ ነው። የሱ የሚሆነው ነገር ለሌላ እንዲሆን አይፈልግም። የእግዚአብሔርን ለእግዚአብሔር ነው ይዘን መምጣት ያለበት። ለዛ ነው አብርሃም ጋር መጣና አብርሃም አለው፣ ቅድም ሰሌስ ያነሳው ነበር፣ የምትወደውን አንድያ ልጅህን። ሁለት ልጅ ነው ያለው አብርሃም። እስማኤል አለው፣ ይስሐቅ አለው። ማንን እንደሚወድ ይታወቃል። አንዱ ልጅን ይዘናና መስዋዕት አድርገው ከሆነ ያወዛግበዋል። ከዛ በጣም የሚቀለው ወይ እስማኤልን ይዞ መውረጥ ነው። እስማኤልን ይዞ መውጣት ብዙ አይከብድም። ናውጣ ብሎ ጎትቶ ሊያወጣው ይችላል። በጣም ከልቡ ጋር የተሳሰረ አይደለም እስማኤል። ከአብርሃም ልብ ጋር ከሳራ ልብ ጋር በጣም የተሳሰረው ይስሐቅ ነው። የምትወደውን አንድያ ልጅ ወደ ሞሪያ ምድር ይዘውናል። ምን ያደርግለታል አሁን እግዚአብሔር? አሁን እንደዚህ አይነት ጥያቄ መጠየቅ እንዲያርዶ ፈልጎ እንዲገደልበት ፈልጎ ነው? ምን ያደርግለታል እግዚአብሔር? በኋላ ላይ ግን የእግዚአብሔር መልስ እንደምትወደኝ አወቅኩ ነው። እንደምትወደኝና አንድያ ልጅህን እምቢ ልትለኝ እንደማትፈልግ አወቅኩኝ። ስለዚህ በረከትን ባርካለሁ አለ። ለአብርሃም ይስሐቅን ይዞ ወጥቶ ለእግዚአብሔር መስዋዕት ማድረግ
በጣም ቀላል ነገር ነው። ምን አቀለለለት? አባት ስላልሆነ ነው? ልጁን ስለማይወድ ነው? አይደለም። እግዚአብሔር በአብርሃም ልብ ውስጥ ያለው ስፍራ፣ እግዚአብሔር በአብርሃም ልብ ውስጥ የተቀመጠበት መቀመጥ፣ እግዚአብሔር አብርሃምን የሚገዛበት መገዛት፣ የትኛውም ነገር ለአብርሃም ከእግዚአብሔር በታች ነው። የትኛውም ነገር አንደኛ ቀዳሚ ፊተኛ የሚባል ነገር አብርሃም ቤት ውስጥ የለም። አብርሃም ቤት ውስጥ ሳራ ቀዳሚ አይደለችም። አብርሃም ቤት ውስጥ ይስሐቅ ቀዳሚ አይደለም። አብርሃም ቤት ውስጥ ባሪያዎቹ ቀዳሚ አይደሉም። አብርሃም ቤት ውስጥ ቀዳሚ እግዚአብሔር ብቻ ነው። ለዚህ ነው አምጣ ሲባል እሺ ብሎ ይወጣል። ምንም እንኳን ቻሌንጅ ቢኖረውም አባቴ ሆይ ይኸው እሳቱ ይኸውና እንጨቱ የታለ ይዣናል የመስዋዕቱን በግ ሲለው እግዚአብሔር ያዘጋጃል እያለ እንዲህ አይነት ልብ ኑሩት። በጌታ በኢየሱስ ስም ይገዛልኝ ዘንድ ሕዝቤን ልቀቅ ነው ያለው። መጪ ዘመን 2018 በነገር ሁሉ ለእግዚአብሔር የመገዛት ይሆንላችሁ። ለእግዚአብሔር የማንከራከርበት አሁን ልጅ አይጠይቀንም መጥቶ ልጅን አምጣና ሰዋ እኮ አይልም። እግዚአብሔር ግን በልብ ውስጥ የቀደመውን እግዚአብሔር እናንተን መጥቶ ከመጠየቁ በፊት ኦልሬዲ እናንተ መስዋዕት ማድረግ አለባችሁ። መስዋዕት ማድረግ የሚጀመረው ሞሪያ ተራራ ላይ አይደለም። መስዋዕት ማድረግ የሚጀመረው ልብ ውስጥ ነው። እዚህ ውስጥ የሰዋነውን ነገር ለእግዚአብሔር ይዞ መውጣት አይከብድም። እዚህ ውስጥ ያልሰዋነውን ነገር ግን አምጣ ሲባል ተራራ ነው እና እግዚአብሔር ይሻለኛል ወይስ ይሄኛው ነገር ይሻለኛል የሚል ፈተና ውስጥ ነው የሚያስገባን። እግዚአብሔር ግን ፍቅሩን፣ እግዚአብሔር ግን ምሕረቱን፣ እግዚአብሔር ግን ቸርነቱን በውስጣችን በጣም እየጠቀጠቀ ሲመጣ ነው እግዚአብሔር ሆይ አንተን የሚበልጥ ነገር የለም፣ አንተ ፊተኛ ነህ፣ አንተ ቀዳሚ ነህ፣ የኔ የምለው ነገር የለም፣ የኔ የምንለው ነገር የለም። በነገራችን ላይ እሱን ሞት ሲመጣ አይደለም ማረጋገጥ ያለብን። ልክ ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን ወደዛ ምድር ሄዳለሁ ይላል። ግዴታህ ነው። መጨረሻ ላይማ ግዴታችን ምንም ይዘን አንሄድም። ምን ይዘን እንሄዳለን? አንዳንድ ጥቁሮች አሉ ኑዛዜ ይገባሉ። መኪናውንም አብራችሁ ከኔ ጋር ቅበሩ፣ እንደዚህ አይቻለሁ። መኪናውን በሙሉ ቅበሩት፣ ብሩንም ከኔ ጋር አብራችሁ ቅበሩት፣ ያንዳንዱን ነገር ከኔ ጋር ነው መቀበር ያለበት ይላል። እና ሰውየው ምንም እኮ አያውቀውም። አብሯቸው ንብረታቸው አብሯቸው የሚቀበሩ ሰዎች አሉ። ድሮ ደግሞ ያሉ ሰዎች ባሪያዎቻቸውንና ሚስቶቻቸውን አብረው ያስቀብሩ ነው። እንደዚህ አይነት ታሪክ ያላቸው ሰዎች አሉ። ሚስቶቻቸው ይቀበራሉ አብረው፣ ባሪያዎች ከነህይወታቸው ነው የሚቀብሯቸው። አብሮን የሚቀበር ነገር የለም። ራቁታችን እንደመጣ ነው። ወደ ያንን ስቴፕ ከመሄዳችን በፊት ግን እዚህ ጋር ሆነን እግዚአብሔር አባት ሆይ ላንተ ማይገዛና ላንተ ቀዳሚ ማላረገው ነገር እስከማይኖር ድረስ በልቤ ላይ ብለጥ። ቀኝ እጃችሁን አንሱ እስቲ። በጌታ በኢየሱስ ስም ጸልያለሁ። በቤታችሁና በልባችሁ ማንም አይብለጥ። እግዚአብሔር የበላይ ይሁን። እግዚአብሔር የማይገዛውና የማይቆጣጠረው ነገር እስከማይኖራችሁ ድረስ በጌታ በኢየሱስ ስም እግዚአብሔር በእናንተ እየበለጠ ይሄድ። አባቱ በኢየሱስ ስም ይገዛልኝ ዘንድ ነው ያልከው። እንገዛልህ ዘንድ በኢየሱስ ስም አሁንም ከተያዝንባቸው ማንኛውም አይነት መያዞች በኢየሱስ ስም ነፃ መውጣት ይሆን። አሜን። እግዚአብሔር አምጣው በኩሩናል። ሁለት ቃል እንገራችሁና ወደ እንትኑ እንሂድ። የእርሻን በኩራት ስሰጥህ አለ። የእርሻን በኩራት ስሰጥህ ስታርስ ሲሳካልህ ያን ጊዜ አለው። ዘዳግም 26 ላይ ያለ አንድ ቃል ትንሽ ረዘም ያለች ቃል እሷን እናንብብ። ዘዳግም 26 ቁጥር 1 ጀምሮ እንደዚህ ይላል። መጽሐፍ ቅዱስ የያዝን ኢየሱስ ጌታ ነው። በኩሬ እግዚአብሔር ነው። በኩሬ እግዚአብሔር ነው። ከኋላ ያላችሁ ይሰማችሁን? እስኪ በኩሬ እግዚአብሔር ነው በሉ። አንድ ላይ እንበለው። ቀዳሚው እግዚአብሔር ነው። ፊተኛው እግዚአብሔር ነው። ዘዳግም 26 ላይ እስራኤል ሕዝብ እንደዚህ ተባለለት። አምላክህ እግዚአብሔር ርስት አድርጎ ወደሚሰጥህ ምድር በገባህ ጊዜ በወረስካትም በኖርክባትም ጊዜ አምላክ እግዚአብሔር ከሚሰጥህ ምድር ከምትሰበስበው ፍሬ ሁሉ በኩራት ፈርስት ፍሩት ማለት ነው። የመጀመሪያው በኩር የእርሻው የመጀመሪያው በኩራት
አማርኛ መጽሐፍ ቅዱስ ላይ የሰውንም የእንስሳውንም የእርሻውንም በኩራት አንድ ላይ በኩራት ነው የሚለው። በሌላ ቨርዥን ላይ ግን እዚህ ጋር ያለው በኩራት የእህሉን ነው፣ ፈርስት ፍሩት የሚባለው ነው። ፈርስት ፍሩት ይባላል ለእህሉ ሲሆን፣ ፈርስት ሰን ይባላል ወይም ፈርስት ቦርን ይባላል ለሰው ሲሆን፣ እዚህ ጋር የእህሉን በኩራት ወደ ውሰድ በእንቅብም አድርገው አምላክ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ ይዘህ ሂድ። በደም ስሙ ወገኖቼ፣ ሂድ በኩራቱን ውሰድ እንቅብ ላይ አድርገው። ከዛ በኋላ አምላክ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ ሂድ። እግዚአብሔር በዚህ ቦታ ነው የሚገኘው ያለው። ይሄ ብሉይ ኪዳን ሐሳብ ነው። አሁን አዲስ ኪዳን አምላካችን በሁሉም ስፍራ ይገኛል፣ በደንብ ይገኛል። ዛሬ ግን ቅዱሳኑ የሱ ወንድና ሴቶች ልጆች በተሰበሰቡበት በቤተ ክርስቲያን በቅዱሳን ጉባኤ ነው ወደዚህ ነው የመጣ ነው። የቅዱሳን ጉባኤ ነው። አምላካችን እዚህ ነው ያለው፣ እዚህ ነው የሚገኘው። እዚህ ነው የሚገኘው ማለት እዚህ ማለት ብቻ አይደለም፣ ምድርና ሞላን የመላ አምላክ ነው። ግን የሚገኝበት ሲባል ለማምለክ እሱን ለማክበር ቅዱሳን ወደሚሰበሰቡበት በዚህ በአዲሱ ኪዳን ኮንቴክስትና እይታ ካየ ነው። ሂድ ከዛስ በዚያ ወራት ወደሚሆነው ወደ ካህኑ መተህ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደ ማለላቸው ምድር እንደገባው ዛሬ በአምላክ በእግዚአብሔር ፊት አስታውቃለሁ በለዋል። ሃሌሉያ። በእንቅብ ይዘናና ስም ወደሚጠራበት ስፍራ እንደዚህ ትለዋለህ። ዛሬ በፊት የቆምኩት ትለዋለህ ካህኑን። አምላካችን እግዚአብሔር ለአባቶቻችን ወደ ተናገረው ምድር ቻለው እግዚአብሔር ትወርሳለህ ያለኝ ርስትን ወርሻለሁ። ይሄንን የሚናገረው ገና እኮ ሳይገቡ ነው። ይገባሉ፣ ርስት አድርጎ ይሰጣቸዋል። ግን በገባህ ጊዜ ያን ጊዜ ከዘራኸው በኩራቱን ትይዝና በካህኑ ፊት መጥተህ እንደዚህ ትላለህ፣ አምላክ እግዚአብሔር ወደ ተናገረው ምድር እንዳስገባኝ ዛሬ አስታውቅሃለሁ አለው። ዛሬ እኛም እንደዚህ ነው የምለው፣ እግዚአብሔር ወዳለለን ነገር ገብተናል። አንደኛ ወደ እግዚአብሔር መንግስት ነው። ሁለተኛ ደግሞ እዚህ ምድር ላይ ሰጣቸዋለሁ ያለንን የተናገረንን አግኝተነዋል። ካላገኘ ነው ዛሬ ካልጨበጥነው እርግጠኛ ሆኜ ነግራችኋለሁ፣ ትጨብጡታላችሁ፣ ትይዙታላችሁ። ይሄ ሰው እንደዚህ በል የተባለው ይዞ አይደለም፣ ገና ሳይገባ ነው። ገና ሳይገባ እግዚአብሔር እንደሚገባ እርግጠኛ ነው። እርሻው ላይ ቆሞ አይደለም አሁን ይሄን ትእዛዝ እየተሰጠ ነው። ነገ ግን እርሻው ላይ ይቆማል። ማዳስካሪያስ ነገ እግዚአብሔር ያለው ነገር ላይ የቆምን ሰዎች አለን፣ የምንቆም ሰዎች አለን። ግን በቆምን ጊዜ እግዚአብሔር ወደ ተናገረው ነገር ባስገባን ያለውን ነገር ባደረገልን ጊዜ እንደዚህ ትላለህ፣ አስታውቅሃለሁ። ወገኖች አስታውቁ። እግዚአብሔር የሰራላችሁን እግዚአብሔር ያደረገላችሁን አትሰውሩ፣ ተናገሩ። እግዚአብሔር ባረከኝ እኮ ረዳኝ እኮ አገዘኝ እኮ እንደዚህ ብሎኝ ነበረ ይህንን ፈጸመልኝ ብላችሁ ተናገሩ። በረከታችሁን አትሰውሩ፣ አስታውቁ። ፊት ለፊት አምጣ። ለካህኑ ንገረው፣ ለእህት ንገራት፣ ለወንድም ንገረው፣ ለአገልጋዩ ንገረው። አምጣና በእግዚአብሔር ፊት ተናገር፣ አስታውቅ። አትሰውሩ። በገዛ ጉልበታችሁ እንዳመጣችሁ እንዳይሰማችሁ። አንዳንድ ሰው ለትህትና ብሎ ነው በእርግጥ የማያደርገው። አንዳንዱ ሰው ደግሞ ያን ያህል ዋጋ የለውም ብሎ ስለሚያስብ የተደረገለትን ነገር አይናገርም። የኛም ደግሞ ስንፍናና ድካም ስላለብን ሰዎች የተደረገላቸው ነገር እንዲናገሩ እኛም ብዙ እድል አልሰጠንም። ከዚህ በኋላ ግን በኢየሱስ ስም እናስታውቃለን። አስታውቃለሁ። ይሄ እኮ ጌታ ያደረገልኝ ነው። ይሄ እኮ እግዚአብሔር የሰራልኝ ነው። ይሄ እኮ ጌታ የሰራው ነው። ይሄ እያንዳንዱን ነገር አስታውቃለሁ በለው አለ። ከዛ እንደዚህ አለ ቁጥር 4 ላይ ካህኑም እንቅቡን ከእጅ ወስዶ በአምላክ በእግዚአብሔር መሠዊያ ፊት ያኑሮ ይላል። ይቀበለውና ያመጣውን ነገር በመሠዊያው ፊት ካህኑ ያኑረው። ካኖረው በኋላ እንደዚህ በል፣ በአምላክ በእግዚአብሔር ፊት እንዲህ ብለህ ተናገር፣ አባቴ የተቅበዘበዘ ሶርያዊ ነበር። በቁጥር ጥቂት ሳለ ወደ ግብፅ ወረደ፣ በዚያም ተቀመጠ። ታላቅ የሆነ የበረታም ቁጥሩ የበዛ ሕዝብ ሆነ። ዋው! ኢየሱስ ጌታ ነው። አትኩራ ስትመጣ፣ ታሪክን አትርሳ። እንዴት እግዚአብሔር እንደረዳ። አባቴ ተቅበዝባዥ ሶርያዊ ነበር። ወደ ኋላ ወደ አብርሃም ዘር እኮ ሄዶ ነው። ሶርያዊ ነበር፣ ተቅበዝባዥ ነበር። ርስት እንደዚህ አልነበረውም። አምላክ አልነበረውም። ጣዖት አምላኪ ነበር። ቢሆንልን እግዚአብሔር ቢያግዘን የተባረክንበትን በረከት ብቻ ይዘን መተን ሳይሆን ማንነታችንን ተናግረን፣ እኔ እኮ ለዚህ የተገባው አልነበርኩም፣ እግዚአብሔር እኮ ነው የራራልኝ፣ እግዚአብሔር እኮ ነው ምህረት ያደረገልኝ፣ እግዚአብሔር እኮ ነው ቤተሰብ የሰጠኝ፣ እግዚአብሔር እኮ ነው ልጅ የሰጠኝ፣ እግዚአብሔር እኮ ነው ይህንን ብሎ በእግዚአብሔር ፊት ይናገረው። ተቅበዝባዥ ሶርያዊ ጥቂት ነበርን። ወደ ግብፅ ስንወርድ
እንደውም ብዙ አስጨንቀውናል። ዛሬ ግን ታላቅና የበረታን ሕዝብ አረገናል። ጥቂቱን መባረክ የሚችል አምላክ ባረከናል። ግብፃውያን ክፉ ነገር አደረጉብን፣ አስጨነቁን፣ በላያችንም ጽኑ ከባድ ሥራ ጫኑብን። ወደ አባቶቻችን አምላክ ወደ እግዚአብሔር ጮህን። እግዚአብሔር ድምፃችንን ሰማ፣ ጭንቀታችንንም ድካማችንንም ግፋችንንም አየ። እንደዚህ ብለህ ተናገር። ሲያስጨንቁን ጭንቀታችን ላይ ይሄ ድሮ ታሪክ አይደለም ወገኖች፣ ዛሬም የሚሰራ ጭንቀት ያለበትን ሰው እግዚአብሔር ጭንቀቱን የሚያይ፣ ግፍ ያለበትን ሰው የሚደረግበትን ግፍ የሚያይ እግዚአብሔር። ግፍ አድርገዋል ግብፃውያን፣ አስጨንቀዋል ህዝቡን፣ ከባድ ስራ ጭነውባቸው ነበር እና እግዚአብሔር ግን አየ አለ። እግዚአብሔርም በጸናች እጅና በተዘረጋች ክንድ በታላቅ ድንጋጤ በተአምራትም በድንቅም ከግብፅ አወጣን። ወደዚህ ስፍራ ገባን። ወተትና ማር የምታፈሰውን ይችን ምድር ሰጠን። አሁንም እንሆ አቤቱ አንተ የሰጠኸኝን የምድሪቱን ፍሬ በኩራት አቅርቤያለሁ። አንተም በአምላክ በእግዚአብሔር ፊት አኑረው፣ በአምላክ በእግዚአብሔር ፊት ስገድ። ይዤ መጥቻለሁ። አንተም በአምላክ በእግዚአብሔር ፊት አኑረው፣ በአምላክም በእግዚአብሔር ፊት ስገድ። እየሰገድክ ስጠው፣ እያመለክ ስጠው። በቅዱሳን ጉባኤ ውስጥ ሁሉ በአንድ ደም የተገዛ እግዚአብሔር በተለየ መንገድ የተለየ ፌቨር ያደረገለት ሰው የለም። አይሚን በደህንነታችን ውስጥ እግዚአብሔር ለሁላችን እኩል የሆነ ደም አፍሷል። ግን እግዚአብሔር ለኔ ያደላል ብለን ፐርሰናል ኤክስፒሪየንሶቻችንን ግን ከሰው ለይተን እንናገራለን። ግን ስትመጣ እየሰገድክ አድርገው። ለእግዚአብሔር በመስጠት ውስጥ የተለየ ስፍራ አትፈልጉ። እየሰገዳችሁ ነው መስጠት ያለባችሁ። ፊት ወንበር አያስፈልጋችሁም። ሪዘርቬሽን አያስፈልጋችሁም። የተለየ ፌቨር አያስፈልጋችሁም። የመጀመሪያው መርሳት የሌለባችሁ ከመስጠታችን በፊት ተቀበዝባዥ ሶርያኖች፣ አሕዛቦች፣ በኃጢአታችን በበደላችን ሙታን የነበርን የማይገባን ስራ ብናገኝ ያንን ዲዘርቭ ማናደርግ እግዚአብሔር ግን ይራራልን ሰዎች በስጦታችን የተለየ ነገር እንዲደረግልን ኤክስፔክት ማድረግ የለብን። እግዚአብሔር ሆይ ብዙ ጭንቅ፣ ብዙ ግፍ፣ ብዙ መከራ አሳልፈ ከባርነት ቤት ያወጣኸኝ ነኝ። እየሰገድኩ ነው ላንተ የምሰጠው። ይሄ ትእዛዝ ተደርጎ የተሰጠ ነው። የሚገርማችሁ ግን ገና በህሊና ዘመን ገና ህጉ ሳይመጣ ታስታውሱ እንደነበረ ቃየልና አቤል መስዋዕቱን ሲያቀርቡ ረጅም ጊዜ በኋላ ለመጀመሪያ ጊዜ ለእግዚአብሔር መስዋዕት ሲቀርብ ቃየልም ከእህሉ ፍሬ ይዞ ሲመጣ አቤልም ደግሞ ከከብቶቹና ከበጎቹ መካከል በኩራቱን ይዞ ሲመጣ ምንድን ነው የገባው? ይሄ ሰው እንዴት ነው የተረዳው? እንዴት ነው ያወቀው? ለእግዚአብሔር የተለየና ምርጡ አይኑ እያየ ነው። ምናልባት በጎቹ ሲወልዱ ያየው በኩር ተደርጎ የተወለደው ልጁ ብትሉ ከብቱ ወይንም በጉ ለሱ ቢያደርገው ይጠቀምበታል፣ ለሱ ቢያደርገው ይጠቅመዋል፣ ይረባዋል። ግን ያንን ነገር ለእግዚአብሔር ነው ማድረግ ምፈልገዋል። ይዞት ወጣ። ቃየልም አድርጓል፣ ያለውን ሰጥቷል። ወደ ልብ ግን እግዚአብሔር ሲመጣ ይሄ በኩር ነው ይዞ የመጣው ቀዳሚ ሆነው ኖ ቀዳሚው ለእግዚአብሔር ነው ብሎ ማለት ነው። ለኔ ይደርሳል ብሎ ለኔ ሁለተኛው ይበቃኛል ብሎ ለኔ የሚከተለው በቃ እሱኛው ለኔ በቂ ነው ብሎ በኩሩን ለእግዚአብሔር ይዞ መጣ። የሚገርማችሁ እግዚአብሔር ትኩረቱን ወሰደው። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ምን ማለት ነው? ኦፍኮርስ ሁሌ ነው የምንባለው ይሄን ቃል። ወደ መስዋዕቱ ወደ አቤል ተመለከተ። የእግዚአብሔርን አቴንሽን ሳበ። የሆነ እግዚአብሔር የሚፈልገውና በእግዚአብሔር ልብ ውስጥ ያለውና አቤል ያቀረበው ነገር ተገጣጠመ። ወደ ቃየልና ወደ ሰው መስዋዕቱ አልተመለከተም። እግዚአብሔርን ተመለከተ ካለ ሲጽፍልን ነው ተመለከተ። ሪስፖንድ አድርጓል ማለት ነው ለዛ መስዋዕት። ወይ ከሰማይ እሳት ወርዶ ያንን መስዋዕት ሲቀበል፣ መስዋዕት እግዚአብሔር መስዋዕት በእሳት እንደሚቀመም ይናገራል መጽሐፍና በእሳት እግዚአብሔር ይወስደዋል መስዋዕቱን። ወይ ሪስፖንድ አድርጓል እሳት መጥቶ። እዚህ ጋር ደግሞ ምንም ሪአክሽን የለም። አየ ሲል ቃየልም ገብቶታል። የሆነ የተከናወነ ነገር አለ ማለት ነው። ሲያመጣው ከበኩራቱ ይዞት መጣ።
ወገኖች ለእግዚአብሔር አይሳሳም በፍጹም። ጌታ ኢየሱስ እንደምታውቁት በዕብራውያን መጽሐፍ ላይ ምዕራፍ 1 ላይ ቁጥር 6 ላይ በኩሩን ወደ ዓለም ሲያስገባ የሚል ቃል አለ። በኩሩን ወደ ዓለም ሲያስገባ መላእክቱ ይስገዱለት ይላል። አንተ ልጄ ነህ ዛሬ ወልጄሃለሁ የሚለው ለሱ ነው ይላል። ከመላእክትስ ከቶ ለማን እንደዚህ ተብሏል? መላእክቱን መናፍስት ነው፣ አገልጋዮቹን የእሳት ነበልባል ነው የሚያደርጋላቸው ይልና በኩሩን ግን ወደ ዓለም ሲያስገባ መላእክቱ ይስገዱለታል። ኢየሱስ የእግዚአብሔር በኩር ነው። የእግዚአብሔር በኩር ነው። እግዚአብሔር በኩርና ሁለት ነው እንዳትረሱ። አንድም በመወለድ የሚገኘው በኩርና ነው፣ ሁለተኛው በምርጫ የሚገኝ በኩርና ነው። ለእስራኤል በንግስና ቀዳሚው ሳኦል ነው። ስለ ዳዊት ግን ሲናገር በመዝሙር 89 ላይ ሲናገር ከነገስታት በኩር ያደርገዋል ይላል። ምንም እንኳን የመሲሁ ተስፋም ቢሆን ወደ ዓለም ሲገባ በኩሩን ወደ ዓለም ሲያስገባ መላእክቱ ይስገዱለታል። እናንተ ኢየሱስ ወደ ዓለም ሲገባ መላእክቱ ሰገዱ ለአምላክነቱ። በሉቃስ ወንጌል ላይ ምዕራፍ 2 ቁጥር 22 ላይ ደግሞ የእናቱን ማኅፀን የሚከፍት ለጌታ ነው ተብሎ ስለተጻፈ ይላል። በ8ኛው ቀን ማርያም በኩሩን በጌታ ፊት ልታሳየው ኢየሱስን ይዘው መጣች። እንዲህ ታቅፎ በኩር መጣ ስምዖን ጋር። እዛ ጋር በኩር ሲገባ ይሰገድለታል። በዚህ በኩል ስግደት የሚቀበል በኩር፣ በዚህ በኩል በሰውነት ሰው የሆነ እንደ ማንኛውም ማኅፀን ከፋች ሕፃን በ8ኛው ቀን እግዚአብሔር የሚቀርብ በኩር ሆኖ ቀረበ። ኢየሱስ በኩር ነው። በኩር ሆኖ ሲቀርብ አንድም ቆላስይስ 1 ላይ እንደሚናገር ከፍጥረታት በፊት እሱ በኩር ነው ይላል። የማይታየው አምላክ ምሳሌ ነው። ከሙታን በኩር ነው ይላል። በብዙ ወንድሞቹ መካከል በኩር ነው ይላል። እግዚአብሔር ከበኩር ጋር በጣም የተገናኘ ነገር ነው ያለው። መጨረሻ በምሳሌ 3 ላይ ቁጥር 9 ላይ ይህን ቃል ነግሬያችሁ ስጦታዎቻችንን በእግዚአብሔር ፊት የምንሰዋበት ጊዜ እናደርጋለን። ምሳሌ 3 አገልጋዮች እየተዘጋጁ ዲያቆናት ምዕራፍ 3 እናውጣና ቁጥር 9 ጀምሮ እናነባለን። ቁጥር 9 እንደዚህ ይላል። እግዚአብሔርን ከሀብት አክብር፣ ከፍሬህ ሁሉ በኩራት፣ ከፍሬህ በኩራት ከፈርስት ፍሩቱ እግዚአብሔርን አክብር። አክብር፣ ከሀብት አክብር፣ ከፍሬ ሁሉ አክብር። ስታከብር እንደዚህ ይሆናል ይላል ቁጥር 10 ጎተራህ እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። እግዚአብሔር የሚያከብሩትን ያከብራል። አክብር፣ ከሀብት ያከብርሃል። እግዚአብሔር የሚያከብሩትን ያከብራል ከበኩራቱ። በዚህ ዓመት በዚህ በመጀመሪያው ቀን የመጀመሪያውን ስጦታዎቻችንን በኩራቶቻችንን በእግዚአብሔር ፊት እናከብርበት የምንሰጥበት ነው። ስንሰጥ በዘዳግም 26 ላይ በተነበበው ቃል መንፈስ ውስጥ ሆነን ብንሰጥ ደስ ይለኛል። አባቴ ተቅበዝባዥ ሶርያዊ ነበር አለ። መዳን የማይገባኝ እኔን አድነኸኛል። ጨለማ ውስጥ ነበርኩ፣ በሞት ጥላ ውስጥ ነበርኩ፣ ከፍርድ በታች ነበርኩ፣ ለሲኦል የታጨው ነበርኩ። አንተ ግን ከዛ ከሚደነቀው ከዛ ከድቅድቁ ጨለማ ወደሚደነቀው ብርሃን አመጣኝ። እሱ ደግሞ ሳያንሰኝ እንደገና ደግሞ በምድር ላይ ስንኖር የሚያስፈልገኝን ነገር ሰጠኝ። ስለዚህ እየሰገድኩኝ ስጦታዬን ለአንተ ሰጣለሁ እንለዋለን። አገልጋዮች ከተዘጋጁ በእግሮቻችን እንቆማለን። ሁላችንም እግሮቻችን ቆም። በሁለት መንገድ በእግዚአብሔር ፊት እንሰዋዋለን። አብረን እንጸልያለን።